إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. የቀልብም ሆነ የአካል ሰላም የሚገኘው ከወንጀል በመራቅ ነው። ኢማም ኢብኑል ቀይም አልጀውዚ ረሒመሁላህ እንዲህ ይላሉ፣ ለዩልኝ መስራት፣ በራስ መደነቅ፣ ኩራት፣ መጎረር፣ መንጠባረር፣ ከአላህ እዝነት ተስፋ መቁረጥ፣ ከአላህ ቅጣት መተማመን፣ በሙስሊሞች ስቃይ መደሰት፣ በችግራቸው መሳለቅ፣ በመካከላቸው አጠያፊ ተግባር እንዲሰራጭ መውደድ፣ አላህ ከችሮታው በሰጣቸው ነገር ላይ ምቀኛ መሆንና አላህ የሰጣቸውን ጸጋ ከነሱ እንዲወገድ መመኘት፣ ከዝሙት፣ ኸምር ከመጠጣትና ከሌሎችም ግልጽ ከሆኑ ትልልቅ ወንጀሎች በላይ በጥብቅ የተከለከሉ ወንጀሎች ናቸው። እነዚህን ወንጀሎች በመራቅና ወደ አላህ በመመለስ ካልሆነ በስተቀር የቀልብም ሆነ የአካል ሰላም ሊገኝ አይችልም። አንዲት ቀልብ ይህን የማታደርግ ከሆነ ይህች ቀልብ የተበላሸች ብልሹ ቀልብ ናት። ኢብኑል ቀይም ረሒመሁላህ በሆነ ወንጀል ሰውን ያነወረ ሰው ያንን ወንጀል ሳይሰራው አይሞትም ይላሉ። መሳደምም ሆነ መሳለቅ መልካም አይደለም። ሰውን መሰተር ነው እንጂ ማዋረድ ትርፍ የለው። አብዱላህ ኢብን መስዑድ ደግሞ በውሻ ባሾፍ እንኳ ውሻ እንዳልሆን ብዬ እፈራለሁ። ደጋጎችና ጥንቁቆቹ እንዲህ ናቸው። በሰው ነውር ላይ ሙድ አይዙ። አላህ በፈተነው ሰው አያላግጡም። በአፈጣጠሩም ሆነ በእንከኑ አያሾፉም። ያጠፋውን ቀርበው ይመክሩታል እንጂ አያሙትም፣ አይስቁበትም። ሷሊሖቹ ሰዎች የጠፉት እንዴት እንደጠፉ ሳይሆን ነጃ የወጡት እንዴት ነጃ እንደወጡ ነው ጭንቀታቸው። ዛሬ በሰው ወንጀል የምትስቁ ነገስ እናንተ ላለመስራታችሁ ምን ዋስትና አላችሁ? አላህ ይሰትረን። ከአላህ የራቀ ቀልብ በሕይወቱ ውስጥ እርካታን በፍጹም አያገኝም። ሕይወት አላህን በእውነት ከልቡ ለወደደው ናት። ምድርን ጠባብ የሚያደርጓት ወንጀሎች ሲሆኑ ሰፊ የሚያደርጓት ደግሞ እስትግፋሮች ናቸው። አስተግፊሩላህ ወአቱቡ ኢለይህ። ደስ የሚል የዱንያ ጥፍጥና፣ አርኪ የልብ ደስታና እረፍትን መቅመስ ከፈለጋችሁ ግባችሁን ሁሉ የአላህን ፍቅር ማግኘት አድርጉ። ከጭንቀቶች ሁሉ ትልቁና አስጨናቂው የአኺራ ጭንቀት ነው። ልንሰራለትና ልንዘጋጅለት የሚገባውም ለሱ ነው። ከዛ የተረፈው ነገር ሁሉ የፈለገ ያህል ቢገዝፍም ቀላል ነው። ደስታ የራቃችሁ፣ ሐዘን የገባችሁ፣ የኑሮ ውሎ የጠፋችሁ፣ ግራ ግብት ያላችሁ፣ የደበራችሁ፣ የፈዘዛችሁ፣ ሐሳብ የወረሳችሁ፣ የጨነቃችሁ ሁሉ አላህን እንድትይዙ መክራችኋለሁ። በሱ እንድትመኩና እንድትደገፉ ጠቁማችኋለሁ። ተውሂድ ምድር ላይ ስንኖር አላህን ብቻ እያመለክን ስለመኖራችን ወደ መጨረሻው ዓለም ይዘን የምንሄደው ማስረጃችን ነው። ፈጣሪያቸውን ከካዱ ወገኖች የምንለይበት ትልቁ መታወቂያችን ነው። ተውሂድ ማለት ውስብስብ ትርጉም ያለው ነገር አይደለም። ወላሂ ፈጣሪያችንን አላህን በብቸኝነቱ ማምለክ ነው። እሱን ብቻ ማመን በጌትነቱ መቀበል ነው። በሱ ብቻ መመካት ነው። ወደሱ ብቻ መጠጋት ነው።
በሰላሙም ሆነ በፈተናው በድሎትም ሆነ በችግር ጊዜ በሕይወት እስካለን ድረስ ሁሉ አላህን እናመልካለን። እስከ እስትንፋሳችን ማብቂያ ድረስም አላህ ሱብሓነሁ ወተዓላ በመንገዱ ላይ እንዲያጸናን እንለምነዋለን። ወደ ደጋጎቹ ባሮች እንዲያስጠጋንም እንማጸነዋለን። አላህ ሱብሓነሁ ወተዓላ የሰውን ልጅ በችግር ውስጥ እንዲያልፍ ሆኖ ፈጠረው። ሰው ሆኖ በዚህች ምድር ላይ ሲኖር ችግር የማያገኘው ማንም የለም። በዚህች የመከራ ዓለም ላይ ሁሌም ፍጹም ሰላምና ደህንነት የሚጠብቅ ሰው ይህችን ዓለም አልኖራትም፣ እንዲያውም አላወቃትም። አንተ በአላህ አማኝ የሆንክ ሰው ሆይ ዙሪያህን ሁሉ የሚጠብቅ ኢማንህ ነው። የታጠርከው በእምነት ነው። እምነትህ ጋሻህ ነው። ወደ እስልምና መግባትህ አድኖሃል። የመከራና የህመም ማዕበሎች አያሸንፉህም። መልካም ነገር መጥፎን የመመለስ ጉልበት አለውና በጎነትህን አይረቱትም። መልካምነት ካበዛህ መጥፎ ነገሮች መልካምነትህ ላይ ከመሰባበር ውጭ ምንም አማራጭ የላቸውም። ሌሎች ሲያለቅሱ አንተ ትስቃለህ፣ ቀልብህ እጅግ ልዩ ይሆናል። ሌሎች ሲቃወሙ አንተ ትወዳለህ፣ ሌሎች ሲረብሹ አንተ የተረጋጋህ ነህ። ይህም ከምንም የመጣ አይደለም። አላህ ሱብሓነሁ ወተዓላ በአማኝ ባሪያው ቀልብ ውስጥ የሚጥለው እርጋታና ስክነት ነው። ሌሎች ሲፈሩና ሲሸበሩ እሱ ግን ባሪያውን ከጎኑ በመሆን ያረጋጓል። ቀልቡ ላይ ብርታትን ይዘራበታል፣ ጥንካሬን ያጎናጽፈዋል፣ ጽናትን ያላብሰዋል። የቀልቡ ውጤትም መላ አካሉ ላይ ይታያል፣ ይንጸባረቃል። የውስጥ መረጋጋት፣ የነፍስ እረፍት ማግኘት፣ የልቦና መስፋት ፍሬዎቹ ነው። በተለይ በችግር ጊዜ የቀልብ እይታውም ይስተካከላል። ችግሮችን እንደ ወንጀል ማበሻዎች፣ እንደ ደረጃ ከፍ ማድረጊያዎችና በአላህ ሱብሓነሁ ወተዓላ የመመረጥ ውጤት አድርጎ ያስባቸዋል። ፈተና የሚበዛበት አማኝ የተመረጠ ነውና። ኢማም ኢብኑ ተይሚያ እስር ቤት በወረወሯቸው ጊዜ እንዲህ በማለት ጠላቶቻቸውን ሲያስቆጡና ሲያበሳጩ የነበረው፣ ጠላቶቼ ምን ያረጉኛል? እኔ ጀነቴና መዝናኛዬ ቀልቤ ውስጥ ነው። በእኔ ዘንድ የአላህ ቁርአንና የነቢዩ ዓለይሂ ሰላቱ ወሰላም አስተምህሮ አለ። የገደሉኝ እንደሆነ መገደሌ ሰማዕትነት ነው። ያሰሩኝ እንደሆነ በታሰርኩበት ከጌታዬ ጋር እገለላለሁ፣ አመልከዋለሁ። የታሰረ ማለት ከጌታው የታሰረ ነው። ምርኮኛ የሚባለው በነፍሱ ቁጥጥር ስር የዋለ ነው። በታሰሩበት ወህኒ ቤት ውስጥ ሆነውም እንዲህ ይሉ ነበር፣ ይህን እስር ቤት የሚሞላ ወርቅ ብትሰጡኝ እንኳ ይህንን ጸጋ ማመስገንን የሚያስተካክልልኝ ነገር የለም፣ ወይም ደግሞ እነርሱ ካደረጉልኝ መልካም ነገር በላይ የምሰጣቸው ነገር የለም። የታሰረ ማለት ቀልቡ ልቅናው ከፍ ካለ ጌታ የታሰረ ነው። ምርኮኛ የሚባለው በነፍሱ ቁጥጥር ስር የዋለ ነው። ወደ እስር ቤት ግቢ ገብተው በተዘጋባቸው ጊዜም ውስጡን በመመልከት እንዲህ አሉ፣ فضرب بينهم بسور له باب باطنه فيه الرحمة وظاهره من قبله العذاب በመካከላቸውም ለእርሱ ደጃፍ ባለው አጥር ይከለላል። ግቢው በውስጡ ችሮታ ያለበት ውጭውም በበኩሉ ስቃይ ያለበት የሆነ ደጃፍ ባለው አጥር። ሱረቱል ሐዲድ አንቀጽ 13።
ስለዚሁ ጉዳይ ያወሱት ምርጡ ተማሪያቸው የሆኑት ኢማም ኢብኑል ቀይም አልጀውዚይ ናቸው። ከጀነት በፊት ጀነት፣ ከታላቁ ጸጋ በፊትም ሌላ ትልቅ ጸጋ በማለት ይገልጹታል። እንዲህም ሲሉ ያክላሉ። እውነት ስለመናገሬ አላህ ያውቃል። ኑሯቸው የጭንቅና የተጣበበ ከመሆኑ ጋር ከእርሳቸው በላይ የደስታ ሕይወት የሚኖር አላየሁም። በእስር በዛቻና በተጨማሪ ስቃይ ቢያስጠነቅቋቸውም ምንም ግድ አልነበራቸውም። ይህ ሁሉ ከመሆኑ ጋር እጅግ ደስታ የተሞላበት ኑሮ ይኖሩ ነበር። እጅግ የተረጋጉ ሰውም ነበሩ። ጥንካሬያቸው የሚደንቅ ነበር። ነፍሳቸው በደስታ የተሞላች ነበረች። ፊታቸው ላይ ብሩህ ስሜት ይነበባል። የፈራን የጨነቀን የጠበበንና መድረሻ ባጣን ጊዜ የምናምራው ወደ እርሳቸው ነበር። ንግግራቸውንና ምክራቸውን ስንሰማ ያ ሁሉ ፍርሃትና ሽብር ይወገድልናል። ቀልባችን ፈታ ይላል። ልቦናችን ይከፈታል። ጥንካሬ፣ እርግጠኝነትና እርጋታችን ከፍ ይላል። እርሱን ሳያገኙት በፊት ለታማኝና እውነተኞቹ ባሮቹ ምድር ላይ ጀነትን ላሳየ በጀነትም ላኖራቸው አላህ ጥራት ይገባው፣ ምስጋናም ይገባው። በዚሁ በሥራ ዓለም ላይ እያሉ የጀነትን በር ከፈተላቸው። መንፈሷን፣ ሽታዋን፣ ውበቷን ዛሬውኑ አሳያቸው። መሽቀዳደምና መፎካከር የሚሹ ሁሉ ወደ እርሷ ይሽቀዳደሙ ዘንድ። ኢብኑ ተይሚያ በሕይወታቸው ያላዩት የመከራና የስቃይ አይነት አልነበረም። እንኳን ሰው ብረት ሊያቀልጥ የሚችል ሕፃን ልጅን የሚያሸብት የስቃይ መዓት ነበር የወረደባቸው። ዕድሜያቸውን በሙሉ ከችግር ወደ ችግር፣ ከመከራ ወደ መከራ በቅብብሎች ነበር የኖሩት። ሆኖም ግን ከአላህ ስብሓንሁ ወተዓላ ጋር የነበራቸው ጠንካራ ግንኙነት፣ ለመልካም ሥራ ያላቸው ፍላጎትና ጉጉት የደረሰባቸውን መከራ ሁሉ ቆብ እንዳይሰጡ አደረጋቸው። ቀንና ሌሊት በደረሰባቸው ፈተና ምክንያት አልተፈቱም። መከራው ይበልጥ አደነደናቸው። ትልቅ ትዕግስትና ጽናት እንዲኖራቸው አደረጋቸው። ከጭንቅ በኋላ እፎይታ የሚመጣ ስለመሆኑ በእርግጠኝነት አማኝ ነበሩ። በዚህም የተነሳ ሐሳብ ሁሉ ተወገደላቸው። የመከራ ዳመናው ተገፈፈላቸው። እርግጥም በዚህ አይነቱ ጊዜ ላይ እንጂ የአንድ ባሪያ የኢማን ልክ አይታወቅም። ኢብኑ ተይሚያ እንዲህ ይላሉ። ቀልቦች የያዙት የጽናት ቋጠሮ በችግር ጊዜ ብቻ ነው የሚታወቀው። ስለ አስገራሚ በጎነታቸውና መልካምነታቸው ከሚነገሩ ነገሮች መካከል እርሳቸው በግብፅ ወህኒ ቤት ውስጥ ታስረው እያለ ዲመሽቅ ከተማ አንድ ሙስሊም ጅን በእርሳቸው ተመስሎ ታይቶ ነበር ይባላል። ኢብኑ ተይሚያ ረሂመሁላህ እንዲህ ይላሉ። በግብፅ ወህኒ ቤት እያለው የዚህ አይነቱ ጉዳይ በምስራቅ አካባቢ በሚኖሩ ተታሮች ውስጥ ተከስቷል። አንድ ሰውዬ እኔ ኢብኑ ተይሚያ ነኝ ይል ነበር። ያኔው አሚርም ያ ሰው እኔ ስለመሆኔ ምንም አልተጠራጠረም። ኋላ ላይ ስለኔ ሲነገረው ግን ወደ ግብፅ ሰው በመላክ በእስር ላይ እንዳለው አረጋገጠ። ጉዳዩ ብዙዎችን አስደነቃቸው። እኔ በወቅቱ ለአፍታም ከእስር ቤት ወጥቼ አላውቅም ነበር። ሆኖም ግን በእኔ ይመሰል የነበረው አንድ ይወደኝ የነበረ ጅን ነው። ተታሮች የሙስሊሙን አገር ወረው ደማስቆ በደረሱ ቁጥር በእኔ ተመስሎ እኔ በምጋፈጣቸው መልኩ ይጋፈጣቸው ነበር። እኔ ወደ እስልምና እጠራቸው እንደነበረ ሁሉ እርሱም እንዲሁ ያደርግ ነበር። ወራሪዎቹ በአላህ አንድነትና በሙሐመድ ዓለይሂ ሰላቱ ወሰላም መልእክተኝነት የመሰከሩ እንደሆነ አላህ ያገራልኝን ያህል
እመግባቸው ነበር። ጅኑም እንዲሁ ያደርግ ነበር። ይህን ያደረግኩት እኔ እንደሆንኩ በማስመሰል ለኔ ያለውን ክብር ይገልጽ ነበር። አንዳንድ ሰዎች ጅን እንደሆነ እንዴት ሊገምቱ ቻሉ? መልአክ ሊሆን አይችልም ወይ አሏቸው። ኢብኑ ተይሚያም በምጡቅ አእምሯቸው መልሱ መልአክ ሊሆን አይችልም፣ ምክንያቱም መልአክ በምንም መልኩ አይዋሽም። ይህ ግን የሚናገረው ነገር ውሸት መሆኑን እያወቀ እኔ ኢብኑ ተይሚያ ነኝ ይል ነበር አሏቸው። አጂብ። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያደርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።